ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የህዳር 30 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እንጋብዛችኋለን። በቅድሚያም አርዕስቶችን በቀጣይ ዓመታት የኢትዮጵያን ዲጂታል ኢኮኖሚ ሊመራ የሚችል አዲስ ስትራቴጂ ተቀርጾ ወደ ስራ ሊገባ መሆኑ ተሰማም። በሌላ በኩል በአሁኑ ወቅት በዲጂታል መንገድ ከፍተኛ ትሪሊዮን ገንዘብ ዝውውር መከናወኑ ተነግሯል። በዝርዝር እናጋራችኋለን። ለመታወቂያ ደህንነት አገልግሎት የሚውል የሩት ሰርቲፊኬት አገልግሎት ስራ መጀመሩ ተገለጸ። ይህን የሰርቲፊኬት አገልግሎት በተመለከተም ጋዜጣዊ መግለጫ ተሰጥቷል። ሙሉ መረጃውን የምትሰሙት ይሆናል። ከፍተኛ ሚሊዮን ብር ግምት ያላቸውና ጊዜያቸው ያለፈባቸው ምግቦችና የጤና ነክ ምርቶች መወገዳቸው ተገልጿል። በዝርዝር ከምናጋራችሁ መረጃዎቻችን መካከል ይገኝበታል። በከተማው ተጥሎ የነበረው የሰዓት እላፊ ገደብ መነሳቱ ተገለጸ። የሰዓት እላፊ ገደብ መነሳቱን በተመለከተም ከከተማ አስተዳደሩ ፖሊስ መምሪያ የወጣ መረጃ አለ። በዝርዝር የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የጋበዝን። በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። በርካታ ጊዜ ያለፈባቸው ምግቦችና የጤና ነክ ምርቶች መወገዳቸው ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን ከ23 ሚሊዮን ብር በላይ ግምት ያላቸው ጊዜያቸው ያለፈባቸው ምግቦችና የጤና ነክ ምርቶች መወገዳቸውን አስታውቋል። ባለስልጣኑ በመዲናዋ የሚኖሩ የማህበረሰብ አገልግሎት፣ ምግብና ጤና ነክ ምርቶች እንዲሁም አገልግሎት ሰጪ ተቋማት ላይ ትኩረት በማድረግ ክትትልና ቁጥጥር እያደረገ መሆኑን ተገልጿል። በዚህም መሰረት ባለስልጣን መስሪያ ቤቱ በ2018 በጀት ዓመት በአንደኛ ሩብ ዓመት ባደረገው ክትትልና ቁጥጥር ከ23 ሚሊዮን ብር በላይ ግምት ያላቸው ጊዜያቸው ያለፈባቸውና ህገወጥ የምግብና የጤና ነክ ምርቶች መወገዳቸውን የአዲስ አበባ ምግብና መድኃኒት ባለስልጣን የኮሚኒኬሽን ዳይሬክተር ወርቅነሽ ብርቄ ተናግረዋል። በዚህም የአገልግሎት ጊዜያቸው ያለፈባቸውና ህገወጥ የሆኑ ምግቦች፣ መጠጦችና የጤና ነክ ምርቶች የተወገዱ ሲሆን የትንባሆ ምርትም ከተወገዱት መካከል እንደሚገኝበት ገልጸዋል። በተለይም ደግሞ ለፀሐይ ተጋላጭ የሆኑ ምግቦችና መጠጦች ላይ ባለስልጣን መስሪያ ቤቱ በጥብቅ ክትትል እያደረገ በትኩረት እየተሰራ ስለመሆኑም ገልጸዋል። እንዲሁም ከተለያዩ ባለድርሻ አካላት ጋር በጋራ በመሆንም እየተሰራ እንደሚገኝ ተናግረዋል። በመሆኑም ማህበረሰቡ የሚገዛቸውን የምግብና የጤና ነክ ምርቶችን የአገልግሎት ጊዜያቸውን በትኩረት በመመልከት ራሱን ከአደጋ ሊጠብቅ እንደሚገባም ጥሪ ቀርቧል። በጎረቤቷ ላይ አሲድ የደፋችው ግለሰብ 9 ዓመት ከ8 ወር ጽኑ እስራት እንደተፈረደባት ተገለጸ።
የአዲስ አበባ ፖሊስ ጠቅላይ መምሪያ ተከሳሽ አበበች ቡናሻ የተባለች ግለሰብ ወንጀሉን የፈጸመችው መስከረም 7 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ በየካ ክፍለ ከተማ ወረዳ 10 ቅዱስ ጊዮርጊስ ቤተክርስቲያን አካባቢ መሆኑን አስታውቋል። ተከሳሿ የግል ተበዳይ በር ላይ ቆሻሻ ደፍታ ስትመለስ የግል ተበዳይም ለምን እንደዚህ ታደርጊያለሽ ብላ በምትጠይቅበት ሰዓት በተፈጠረ አለመግባባት ተከሳሽ ፊት ላይ አሲድ በመድፋት በግራ አካሏ ላይ ከፍተኛ ጉዳት ማድረሷን በየካ ክፍለ ከተማ ፖሊስ መምሪያ የኮተቤ አካባቢ ፖሊስ ጣቢያ ገልጿል። ይህን ተከትሎ ፖሊስም የግል ተበዳይ መጎዳትን ሪፖርት ከደረሰው ጀምሮ ወዲያው በቦታው ደርሶ ተጎጂን ወደ ሕክምና በመውሰድ እንድትረዳ ማድረጉ ተጠቁሟል። በዚህም ከሕክምናው ጎን ለጎን ተከሳሿን በቁጥጥር ስር በማዋል ተገቢውን መረጃና ማስረጃ የማሰባሰብ ሂደትና የምርመራ ስራን በማጠናቀቅ በተጠርጣሪዋ ላይ በሕክምናና በሰው ማስረጃ የተጠናከረውን የምርመራ ውጤት ለአቃቤ ሕግ ልኳል። ጉዳዩ ደግሞ በአቃቤ ሕግ ክስ ከተመሰረተ በኋላ ሂደቱን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ህዳር 16 ቀን 2018 ዓ.ም በዋለው ችሎት በ9 ዓመት ከ8 ወር ጽኑ እስራት እንድትቀጣ ወስኖባታል። የኢትዮጵያን ዲጂታል ኢኮኖሚ ሊመራ የሚችል ስትራቴጂ ተቀርጾ ወደ ስራ ሊገባ መሆኑ ተገለጸ። በቀጣይ 5 ዓመታት የኢትዮጵያን ዲጂታል ኢኮኖሚ ሊመራ የሚችል ስትራቴጂ ተቀርጾ እየተሰራ ነው ሲሉ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። የባንክ ገዢው ይህን ያሉት በሁለተኛው የብሔራዊ ዲጂታል ክፍያ ኮንፈረንስ የመክፈቻ ስነ ስርዓት እየተካሄደ ባለበት ወቅት ነው። በዚህም የዲጂታል ትራንስፎርሜሽን ስራ በኢትዮጵያ እንደ ሌሎች ታዳጊ ሀገራት ሰፊ ስራ እየተሰራበት ነው ያሉት ዶክተር ኢዮብ በቀጣይ 5 ዓመታትም የኢትዮጵያን ዲጂታል ኢኮኖሚ ሊመራ የሚችል ስትራቴጂ ለመቅረጽ እየተሰራ ነው ብለዋል። በተጨማሪም በቀጣይ ጠንክረን በመስራት በጾታ በገጠርና በከተማ መካከል ያለውን የተጠቃሚነት ልዩነት ማሻሻል ይገባል ሲሉም አስረድተዋል። የባንክ ገዢው አክለውም ኢትዮጵያ አንደኛውን የዲጂታል ትራንስፎርሜሽን አጠናቃ ሁለተኛዋን መጀመሯን ተናግረው የቀደሙ ልምዶች ቀጣዩን ምዕራፍ አጠናክሮ ለመቀጠል ያስችላል ሲሉም አስገንዝበዋል። በመሆኑም ከዚህ ዓመት ጀምሮ የሚተገበረው የ5 ዓመት ስትራቴጂው ለኢኮኖሚ አፋጣኝና አካታች ጉልበት ይሆነዋል ሲሉም ተናግረዋል። በሌላ በኩል በአሁኑ ወቅት በኢትዮጵያ የዲጂታል ምህዳር በየዓመቱ 18.5 ትሪሊዮን ብር የዲጂታል የገንዘብ ዝውውር ይከናወናል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። በዚህም ባለፉት ዓመታት በኢትዮጵያ የተገነባው የዲጂታል ኢኮኖሚ መሰረተ ልማት በቀጣይ ለሚሰራው የዘርፉ ሽግግርም አጋዥ ነው ያሉት ምክትል ጠቅላይ ሚኒስትሩ ከዲጂታል ኢኮኖሚ ግንባታ መካከል ደግሞ በፋይዳ ዲጂታል መታወቂያ የተሰራው ስራ የተለያዩ ተቋማትን በማቀናጀት እየተገነባ ለሚገኘው ኢኮኖሚ ለዜጎች ተሳትፎ በር ሆኖ እያገለገለ ይገኛል ብለዋል። ለፋይዳ ዲጂታል መታወቂያ የደህንነት አገልግሎት የሚውል የሩት ሰርቲፊኬት አገልግሎት ተጀመረ። የኢንፎርሜሽን መረብ ደህንነት አስተዳደር ለፋይዳ ዲጂታል መታወቂያ ደህንነት አገልግሎት የሚውል የሩት ሰርቲፊኬት አገልግሎት ማስጀመሩን ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። በዚህም ኢትዮጵያ የዲጂታል 2025 ስትራቴጂን በማገባደድ የዲጂታል ኢትዮጵያ 2030 ስትራቴጂን ጀምራለች ሲሉ የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ ተናግረዋል። ዋና ዳይሬክተሯ አክለውም የህዝብ አገልግሎቶች የፋይናንስ ተሳትፎና የኢኮኖሚ እንቅስቃሴዎች በታመኑ ዲጂታል ስርዓቶች የሚከናወንበት እድል እየተፈጠረ ይገኛል ብለዋል። በተጨማሪም ለፋይዳ መታወቂያ ደህንነት የሚውል የዲጂታል ሰርቲፊኬት አገልግሎት መጀመሩ ኢትዮጵያ ለእያንዳንዱ ዜጋ ደህንነቱ የተጠበቀ እምነት የሚጣልበትና ሁሉን አቀፍ የዲጂታል አገልግሎቶችን ለመስጠት
ለመስጠት ያላትን ቁርጠኝነት እንደሚያሳይም ተናግረዋል። የብሔራዊ ዲጂታል መታወቂያ ዋና ዳይሬክተር አቶ ዮዳሄ አርያ ስላሴ በበኩላቸው አገልግሎቱ ከፍተኛ ቁጥጥር የሚደረግበትና የደህንነት ማስጠበቂያ ዲጂታል ቁልፎች የሚፈጠሩበት እንዲሁም የሚንቀሳቀሱበት መሆኑን አስረድተዋል። እነዚህ ቁልፎችም በዲጂታል መታወቂያው ላይ ያለውን የማንነት መረጃ ለመጠበቅ ጥቅም ላይ የሚውሉ የመተማመኛ ዲጂታል ፊርማ ለማዘጋጀት ይጠቅማሉም ብለዋል። ፍትሐዊ አገልግሎት መስጠት የሚያስችል አዲስ ሲስተም ወደ ስራ መግባቱ ተገለጸ። የአዲስ አበባ ከተማ አስተዳደር ኢንዱስትሪ ቢሮ የተቀላጠፈና ፍትሐዊ አገልግሎት ለመስጠት የሚያስችል የተቀናጀ የኢንዱስትሪ አስተዳደር ስርዓት ሲስተም ወደ ስራ ማስገባቱን አስታውቋል። በዚህም የለማው የተቀናጀ የኢንዱስትሪ አስተዳደር ስርዓት ሲስተም የተቀላጠፈና ፍትሐዊ አገልግሎት ለመስጠት የሚያስችል ነው ሲሉ የአዲስ አበባ ከተማ ምክትል ከንቲባ አቶ ዣንጥራር አባይ ተናግረዋል። እንዲሁም ሲስተሙ ብልሹ አሰራርን የሚያስቀርና የተገልጋዮችን ቅሬታ የሚፈታ ነው ያሉት ምክትል ከንቲባው 18 ዋናና 40 መለስተኛ አገልግሎቶችን በኦንላይን ለመስጠት የሚያስችል እንዲሁም በኢንዱስትሪዎች መካከል የቢዝነስ ትስስር እንዲኖር ያደርጋል ሲሉም ገልጸዋል። በተጨማሪም የአዲስ አበባ ከተማ አስተዳደር የኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አወሌ መሐመድ በበኩላቸው ሲስተሙ በኢንዱስትሪ ዘርፍ የሚስተዋሉ የአገልግሎት አሰጣጥ ችግሮችን በዘላቂነት መፍታት የሚያስችል ነው ሲሉም ተናግረዋል። ኃላፊው አክለውም ሲስተሙ የመረጃ አያያዝ አስተዳደር ክፍተቶችን የሚቀርፍና የተገልጋይ ቅሬታንም የሚፈታ ነው ሲሉ አብራርተዋል። በከተማው ተጥሎ የነበረው የሰዓት እላፊ ገደብ ተነሳ። የጎንደር ከተማ አስተዳደር ፖሊስ መምሪያ በከተማዋ ተጥሎ የነበረው የሰዓት እላፊ የእንቅስቃሴ ገደብ መነሳቱን አስታውቋል። በዚህም የከተማዋ የጸጥታ ሁኔታ በመሻሻሉና አስተማማኝ ሰላም በመኖሩ ነዋሪዎች የመንቀሳቀስ ነፃነታቸውን በአግባቡ እንዲጠቀሙ ገደቡ ተነስቷል ሲሉ የመምሪያው አዛዥ ኮማንደር አንተነህ ቴዎድሮስ ተናግረዋል። ህብረተሰቡ ያለምንም የጸጥታ ስጋት 24 ሰዓት መንቀሳቀስ የሚችልበት ሁኔታ ተፈጥሯል ያሉት ኮማንደር አንተነህ የማታ አገልግሎት የሚሰጡ ባለ 3 እግር ተሽከርካሪዎችን ወይንም ባጃጆችን ጨምሮ ተሽከርካሪዎች 24 ሰዓት መንቀሳቀስ እንደሚችሉም ጠቅሰዋል። የፖሊስ አዛዡ አክለውም የሰዓት እላፊ ገደብ መነሳቱን በተመለከተ ለጸጥታ አካላትም ግንዛቤ ተፈጥሯል ብለው በመጪው ጥር ወር በከተማዋ በድምቀት ለሚከበረው ለጥምቀት በዓለም የሚመጡ እንግዶችን ለመቀበል ከወዲሁ ዝግጅት እየተደረገ ስለመሆኑ አስረድተዋል። በተጨማሪም የከተማዋን ሰላምና ጸጥታ ለማወክ የሚደረግ እንቅስቃሴ ሲያጋጥምም ህብረተሰቡ በማንኛውም ጊዜ ለጸጥታ አካሉ ጥቆማ እንዲሰጥ ጥሪ አቀርበዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር ከ40 በላይ ሀገራትን በባቡር ትራንስፖርት ለማገናኘት ያለመ ፕሮጀክት ሊተገበር መሆኑ ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር ከ40 በላይ የሰሃራ በታች አፍሪካ ሀገራትን በባቡር ትራንስፖርት ለማገናኘት ያለመ ፕሮጀክት ሊተገበር መሆኑን አስታውቋል። በዚህም የትራንስፖርትና ሎጂስቲክ ሚኒስቴርና የናይጄሪያው ኢንሳይት ዳይናሚክስ ሪሶርስ ጋዝ ባይ ሪያል ኢኮኖሚክ ኮሪደር ኢኒሼቲቭን ለማሳደግ በትናንትናው ዕለት የመግባቢያ ስምምነት በይፋ ተፈራርመዋል። በአፍሪካ ህብረት ኮሚሽን ሁለገብ አዳራሽ በተካሄደው በዚህ የፊርማ ስነ ስርዓትም ከፍተኛ የመንግስት ባለስልጣናት፣ የውጭ ጉዳይ ሚኒስትርና ከአጋር ተቋማት የተውጣጡ ተወካዮችና ባለድርሻ አካላት ተገኝተዋል። በመሆኑም የትራንስፖርትና ሎጂስቲክ ሚኒስትር ዴታ በርኦ ሐሰንና የኢንሳይት ዳይናሚክስ ሪሶርስ ዋና ስራ አስፈጻሚ አቶ ሙሳ ኢብራሂም ኩቺ ስምምነቱን መፈረማቸውን ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። ስምምነቱ በነዳጅ ምትክ የታዳሽ ኃይልና የተፈጥሮ ጋዝ አጠቃቀምን በማበረታታት ፕሮጀክቱ ለአየር ንብረት ቅነሳ ጥረቶች አስተዋጽኦ የሚያደርግ ሲሆን ከ40 በላይ ከሰሃራ በታች ላሉ ሀገራት በባቡር
የባቡር ትራንስፖርት በማገናኘት አህጉራዊ ውህደትን ያሻሽላል ተብሏል። በተጨማሪም በቀጣይ ወራት በአዲስ አበባ ከመላው አፍሪካ ከ1000 በላይ ተሳታፊዎችን ያካተተ የንግድ ጉባኤ በኢትዮጵያ አስተናጋጅነት ለማካሄድ ስምምነት ተፈርሟል። በሌላ በኩል የኢትዮ ጅቡቲ ባቡር አክሲዮን ማህበር ከቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን ጋር የባቡር ዘርፉን በቴክኒካዊ ጉዳይ ለማማከር የሚያግዝ ስምምነት ተፈርሟል። ስምምነቱ የባቡር መሰረተ ልማቱን አገልግሎትና ጥራቱን በቴክኒካዊ ጉዳይ ለመመካከር ዓላማ ያደረገ ነው ሲሉ የኢትዮ ጅቡቲ ምድር ባቡር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ ተናግረዋል። በተጨማሪም የቻይና ሲቪል ኢንጂነሪንግ ስራ አስፈጻሚ ሊ ኪዊንግ ዮንግ በበኩላቸው ስምምነቱ እንደ ከዚህ ቀደሙ ከኢትዮጵያውያን ጋር ያለንን የጋራ ስራ የሚያጠናክር ነው ሲሉ ተናግረዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ከትላንት እስከ ዛሬ አብራችሁ የቆየው ዲኤምሲ ሪል ስቴት ዛሬም በአዲስ ነገር ብቅ ብለዋል። ከ4000 በላይ አባወራዎችን የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲሱ የፔንትሃውስ ብሎክ ብቅ ብለናል። አሁንም የደንበኞችን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንትሃውስ ብሎክና ከ27 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል። በ10 በመቶ ቅድመ ክፍያ፣ በ60 በመቶ የባንክ ብድር በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ ቤት ባለቤት ይሁኑ። እነዚህ ቤቶችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና ያማረ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያዩ አገልግሎት የሚውሉ የንግድ ሱቆችንም በታላቅ ቅናሽ የግሎ ማድረግ ይችላሉ። ቀድመው ለሚመጡ 10 ደንበኞች ልዩ የ30 በመቶ ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን በ0963 53 73 50 ወይንም 0911 86 63 50 ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት።